በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀል ስር ደረጃዎች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ እንደምን ቆያችሁ? አሜን። አምላካችን እግዚአብሔር በቸርነቱና በይቅርታው ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጠባቂነት የጻድቃን የሰማዕታት ተራዳኢነት ከሁላችን ጋር ይሁን። እሺ እንደ እግዚአብሔር መልካም ፈቃድ እንግዲህ ዛሬ ሰባተኛውን ሳምንት ኒቆዲሞስን እያከበርን እንገኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው 7 አጽዋማት አሉ። ከዛ ውስጥ አንዱ አብይ ጾም ነው። አብይ ጾም ውስጥ ደግሞ 8 ሳምንታትን እናገኛለን። ከዛ መካከል አንዱ ኒቆዲሞስ ነው። ስለዚህ መጽሐፍ ቅዱስን መነሻ አድርገን ስለ ኒቆዲሞስ እንማራለን ማለት ነው። አምላካችን እግዚአብሔር እንዲያስተምረን እንዲመክረን የሱ ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ያለውን ኃይለ ቃል ነው። ቃሉም እንዲህ ብሎ ይናገራል። በሌሊት ወደ ኢየሱስ መጣ የሚል ነው። የትምህርታችን ዋና ዓላማ ጊዜያችንን ለእግዚአብሔር መስጠት እንዳለብን ማስገንዘብ ነው። እንግዲህ ይህንን ቃል የተናገረው ከአራቱ ወንጌላውያን ከ12ቱ ሐዋርያት አንዱ ቅዱስ ዮሐንስ የጻፈልን ቃል ነው። ቅድም በመግቢያችን እንዳነሳ ነው ታሪኩ ደግሞ የሚያስረዳን ስለ ኒቆዲሞስ ስለሚባል ስለ አንድ ሰው የሚያስተምረን ትምህርት ነው ማለት ነውና ምንድነው ብሎ የሚጀምረው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ስንመለከት ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ ያስተምረናል። ኒቆዲሞስ የሚባል የአይሁድ አለቃ ከፈሪሳውያን ወገን አንድ ሰው ነበረ። እንግዲህ ስለ ኒቆዲሞስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መምህር ብሎ ይገልጸዋል። ቅዱስ ዮሐንስ ደግሞ አለቃ ብሎ ይገልጸዋል ማለት ነው። እንግዲህ ተመሳሳይ ነው። እነዚህ በውስጡ እነዚህ ቅዱስ ዮሐንስም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠቀሳቸው ቃላትም በኒቆዲሞስ ሕይወት ውስጥ የሚገኙ ናቸው ማለት ነውና እንግዲህ ኒቆዲሞስ የስሙ ትርጉም ኒቆዲሞስ ማለት ኒቆ ማለት ድል ማለት ነው። ዲሞስ ማለት ደግሞ ሕዝብ ማለት ነው። ስለዚህ የአሸናፊነት ሕዝብ ወይም ደግሞ የአሸናፊነት ስም እንደሆነ የቤተ ክርስቲያናችን መዝገበ ቃላት ያስተምረናል ማለት ነው። ስለዚህ ኒቆዲሞስ ማለት አሸናፊ ማለት ነው። እንግዲህ ስለ ኒቆዲሞስ ስናነሳ 3 ነገሮችን ማንሳት አስፈላጊ ነው። የመጀመሪያው ነገር ኒቆዲሞስ ማን ነው የሚለውን ማወቅ አስፈላጊ ነው። እንግዲህ በመግቢያችን እንደተመለከትነው ኒቆዲሞስ ማለት ከፈሪሳውያን ወገን የሆነ የአይሁድ አለቃ፣ በፋሬስ ፈሪሳውያን በሳዱቅ ደግሞ ሰዱቃውያን እንደተባሉ ስለዚህ ከፈሪሳውያን ወገን የሆነ መጻሕፍተ ብሉያትን የተማረ ሊቅነትን ከስልጣን ጋር ሀብትንም በውስጡ የያዘ ትልቅ ሰው እንደሆነ መጽሐፍ ቅዱሱም ይገልጽልናል ማለት ነው። ስለዚህ ኒቆዲሞስ ማን ነው ሲባል የአይሁድ አለቃ ሆኖ ከፈሪሳውያን ወገን እንደሆነ መገንዘብ አስፈላጊ ነው ማለት ነው። እንግዲህ ስለ ኒቆዲሞስ ስናነሳ ቅድም እንዳነሳ ነው ኒቆዲሞስ 3 ሀብታት ያለው ነው ማለት ነው። የመጀመሪያው ዕውቀት አለው፣ ስልጣን አለው፣ ከዛ ደግሞ ሀብት አለው። እንግዲህ በዚህ ዓለም ላይ እነዚህ 3 ነገሮች ብዙ ጊዜ አይሳኩም። ሰዎች ምናልባት ዕውቀት ካላቸው ሀብት ላይኖራቸው ይችላል። ሀብት ኖራቸው ደግሞ እንዴት አድርገው ሀብታቸውን መጠቀም እንዳለባቸው ዕውቀት ላይኖራቸው ይችላል። ዕውቀት ኖራቸው ደግሞ ሀብት ላይኖራቸው በተለያየ ነገር እነዚህ ነገሮች 3 ነገሮች አይሟሉም። ኒቆዲሞስ ግን እነዚህን 3 ነገሮች ያሟላ ሰው እንደሆነ ያስረዳናል። ታዲያ ስለ ኒቆዲሞስ ይህን ከተናገርን ኒቆዲሞስ የሚባለው ሰው በሌሊት ወደ ኢየሱስ መጣ የሚለውን ቅድም ተመልክተናል። ስለዚህ በሌሊት ወደ ኢየሱስ መጣ ብለን ስንናገር የመጀመሪያው ነገር ምን ሊያደርግ ነው ወደ ኢየሱስ የመጣው ሲባል ሊማር ነው የመጣው። እንግዲህ ቅድም እንዳነሳ ነው ዕውቀት አለው ይሄ ሰውዬ፣ ሀብትም አለው ስልጣንም አለው። ነገር ግን ይሄንን ተገን ባለማድረግ ሀብት አለኝ፣ ዕውቀት አለኝ፣ ስልጣን አለኝ፣ የአይሁድ መምህር ነኝ ሳይል ወደ ኢየሱስ በሌሊት ሊማር መጣ አለ። የሚገርመው ነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 5 ገበያ ሕዝብ ቀን ሙሉ እያስተማረ ሌሊት ደግሞ ኒቆዲሞስ ወደሱ እየመጣ ልማር ቢለው እንኳን አልከለከለውም። የሚደንቅ ነገር ነው። ቀን መታ ተማር ማለት ይችል ነበረ። እኔ አንተን ማስተምርበት ሰዓት የለም አሁን የረፍት ሰዓት ነው ማለት ይችል ነበረ። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀኑ ሙሉ ሲያስተምሩ ነው። ሰው ነውና ይደክመዋል፣ ስጋ ለብሷልና። ነገር ግን ሌሊት ደግሞ ለብቻው ለኒቆዲሞስ ወንበር ዘርግቶ ያስተምረው ነበረ። ከዚህ በኋላ አሁን የምንመለከተው የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ትሕትናውን እንመለከታለን። ሰውን መውደዱን፣ ሰውን ማፍቀሩን እንደው በሌላ ቦታ ላይም ብንመለከት በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምረን ስንመለከት ያችን ሳምራዊት ሴትም እንኳን ለብቻዋ ወንበር ዘርግቶ አስተምሯታል።
በተለያየ መንገድ ማለት ነውና ኒቆዲሞስ በሌሊት ሲመጣ ክርስቶስም ተቀበለው ማለት ነው። ሁለተኛ ኒቆዲሞስ ራሱ በሌሊት መጣ ይላል። ለምንድን ነው በሌሊት የመጣው ሲባል የመጀመሪያው ሌሊትን የመረጠበት ምክንያት አለው። የመጀመሪያው ምክንያት ለምንድን ነው ሲባል አይሁድን ፈርቶ ነው። ለምን ሲባል አይሁድ ሕግ ነበራቸው። ምን አይነት ሕግ ሲባል በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ጀምረ ስንመለከት ምንድነው የሚለው? ክርስቶስ ነው ብሎ የሚመሰክር ከምኩራብ እንዲወጣ አይሁድ ወስነው ነበር ማለት ነው። ስለዚህ ክርስቶስን የሚከተል ሰው ክርስቶስን ከክርስቶስ እግር ቁጭ ብሎ የሚማር ሰው የተወገዘ ነው። ስለዚህ ኒቆዲሞስ ደግሞ የአይሁድ አለቃ ስለሆነ ይሄ ነገር አስፈርቶት ሌሊትን መረጠ። ምክንያቱም ቀን ቀን የሚማረው ሕዝብ ወደ ቤቱ ይገባል፣ አይሁድም ወደ ቤታቸው ይገባሉ። ስለዚህ ማንም በሌለበት ሰዓት ላይ ሄጄ ብማር፣ ሄጄ እግዚአብሔርን ቃል ባውቅ፣ ሄጄ ከዚህ ስር ሄጄ ከእግሩ ስር ቁጭ ብዬ ብማር ማንም አያውቅም ብሎ ሌሊትን መረጠ ማለት ነው። ሁለተኛ ላይ ለምንድን ነው ሌሊት የመረጠው ሲባል ሰዎች እንዳይንቁት ነው። ምክንያቱም መልአኮሙ ለአይሁድ ይለዋል ቅዱስ ዮሐንስ፣ የአይሁድ አለቃቸው ነው፣ የአይሁድ መምህራቸው ነው። ስለዚህ ሳይማር ነው ወይ እኛን የሚያስተምረው? ራሱ ሳያውቅ ነው ወይ እኛን ላሳውቃችሁ ሚለን ብለው እንዳይንቁት መምህር ነኝና እንዴት ቀን እማራለሁ እንዴት ያውኛል ብሎ ሌሊትን መረጠ ብለው ሊቃውንት ያስተምራሉ ማለት ነው። ሌላው ሶስተኛ ላይ ለምንድን ነው ሌሊትን የመረጠ ብለን ስንናገር ሌሊት በተባለ ኦሪት ውስጥ ይኖር ነበር ማለት ነው። እንግዲህ አባቶቻችን ኦሪትን ሌሊት ብለው ይጠሯታል። ምክንያቱም ሰውና እግዚአብሔር ያልተያየባት ሰው እግዚአብሔርን ማየት ያቃተበት ዘመን ስለነበረ የጨለማ ዘመን ስለነበረ ኦሪትን ሌሊት ብለው ይገልጿታል ማለት ነው። ሌላው ለምንድን ነው በሌሊት የመጣው ሲባል የሰው አይምሮ በሌሊት ስለሚሰበሰብ ነው። ቀን አይምሮ ይረበሻል፣ ብዙ ነገሮች ይታያሉ፣ ብዙ ስራም ይበዛል። ሌሊት ከሆነ ግን አይምሮ በተረጋጋ መንፈስ ለመማርም ያመቻል ማለት ነው። በተለይ በገጠሪቱ የሀገራችን ክፍል ቆሎ ተማሪዎች፣ የአብነት ተማሪዎች ጥናት ጊዜ ሌሊትን ይመርጣሉ። ምክንያቱም በተረጋጋ መንፈስ ያንን ጊዜ ከድካም ረፍት አድርገው ከድካም ተነስተው ለጥሩ ትምህርት የሚያዝበት ወይም ደግሞ ጥሩ አጋጣሚ ስለሆነ ሌሊትን ይመርጣሉ። ስለዚህ ኒቆዲሞስም አይምሮ በተረጋጋ መንፈስ እንዲማር ሌሊትን መረጠ ማለት ነው። ይሄንን ካለን እንግዲህ ኒቆዲሞስ መጥቶ ክርስቶስን ለመማር ሲመጣ ክርስቶስ አምላካችን እንዲህ ብሎታል፣ አንተ የአይሁድ አለቃ ብሎ እንደገለጸው። ከዛ በፊት ግን ኒቆዲሞስ ወደ አይሁድ ሲመጣ ክርስቶስ አምላካችን ስለ ኦሪት ሊያስተምሩ አልፈለገም። ምክንያቱም ያውቀዋል፣ ብዙ ነገር አልፎበታል በውስጡ። ነገር ግን ምን አለው? ሰው ዳግመኛ ከዋና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም አለው። በጣም የሚደንቅ ነገር ነው። ኒቆዲሞስ ደነቀው። ሰው ከዋና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መግባት አይችልም። ውሃ የሚለው ጥምቀትን ነው። መንፈስ ቅዱስ የሚለው ደግሞ ራሱ ልጅነት የሚያሰጥርን ሰው ከአብራ ከመንፈስ ቅዱስ ከማይከለ ዮርዳኖስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም አለው። ኒቆዲሞስ በጣም ከበደው። ከዛ ጌታችን አምላካችን መድኃኒታችን ክርስቶስ እንዲህ አለው፣ አንተ ሊቆሙ ለእስራኤል፣ አንተ የእስራኤል መምህር ስትሆን፣ የእስራኤል አለቃ ስትሆን፣ የእስራኤል ኦሪት አዋቂ ስትሆን ይሄን አታውቅም? ምን አለው? ምክንያቱም በኦሪቱ ተጽፏላ። በዚህ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ምንድነው የሚለው? እነሆ ጥሩ ውሃ ረጭባችኋለሁ እናንተም ትነጻላችሁ የሚል ተጽፏል። ስለዚህ የአይሁድ አለቃ ከሆነ የኦሪትን መጽሐፍት ካወቀ ኦሪቱ ላይ እንዲህ ብሎ ተጽፏል ማለት ነው። በሌላ ቦታ ላይ በትንቢተ ዘካርያስ ምዕራፍ 13 ቁጥር 1 ላይ በዚያ ቀን ለዳዊት ቤትና ኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ለሚለው ያ ምንጭ ምንድነው? ጥምቀት ነው። ከኃጢአት የሚያነጻ ወይም ደግሞ በደልን የሚያነጻ አባቶቻችን በጸሎት ሃይማኖት ላይ ወነአምን ባቲ ጥምቀት ለስርየተ ኃጢአት ኃጢአትን በምታስተስሪ በአንዲት ጥምቀት እናምናለን ብለን ተናገሩ። ስለዚህ በትንቢተ ዘካርያስም በትንቢተ ሕዝቅኤልም እነዚህ ነገሮች ተጽፈዋል። ስለዚህ አንተ የእስራኤል መምህር ስትሆን፣ የእስራኤል አዋቂ ስትሆን፣ ምሁር ስትሆን ይሄን አታውቅም ብሎ ክርስቶስ አምላካችን ገልጾለታል። ስለዚህ ስለ ጥምቀትም አስተማሩ። የመጀመሪያው ነገር መጠመቅ እንዳለበት እውነት እልሃለሁ ሰው ከዋና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም። በሩ ወይም ደግሞ መግቢያው ጥምቀት ነው። አንተ ኦሪትን አውቀሃል፣ መጽሐፍትን አውቀሃል። ነገር ግን በመጽሐፍት ላይ ተጠመቅ ወይ ደግሞ እመን። ያን ጊዜ ስትጠመቅ የእግዚአብሔር መንግሥት መውረስ ትችላለህ ብሎ ጌታችን አምላካችን መድኃኒታችን ክርስቶስ ነገረው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከስጋ የተወለደ ስጋ ነው ማለት ከእናት ከአባታችን እንወለዳለን። ከዛ በኋላ ከመንፈስ ቅዱስ ደግሞ በጥምቀት እንወለዳለን። ስለዚህ በስጋዊ አስተሳሰብ የሚኖር ሰው እዚሁ ይቀራል። በመንፈሳዊ በመንፈስ ቅዱስ በጥምቀት የሚወለድ ግን ወደ ሰማያዊ ርስት ይሻገራል ማለት ነው። ስለዚህ ለኒቆዲሞስ ጥሩውን ትምህርት የሚድንበትን ትምህርት ወይም ደግሞ ወደ መንግሥተ ሰማያት የሚቀርብበትን ትምህርት ክርስቶስ አምላካችን አስተማረው። ኒቆዲሞስ አሁንም ከበደው። እንዲህ ብሎ ነገረው ጌታችን አምላካችን መድኃኒታችን ክርስቶስ፣ እነሆ ንፋስ ወደ ፈቀደበት ይነፍሳል፣ ድምፁን ትሰማለህ እንጂ አታየውም። ንፋስ የተባለው መንፈስ ቅዱስ እንደሆነ
ትርጓሜ ያስተምረናል። ምክንያቱም ንፋስ አይጨበጥም፣ ረቂቅ ነው፣ መንፈስ ቅዱስም አይታይም። ለቅዱሳን ዕውቀቱን ሲገልጽ ምስጢሩን ሲገልጽ ብቻ ይገለጻል። ስለዚህ ከመንፈስ ቅዱስ መወለድ አለብህ ብሎ ምስጢራዊ የሆነውን ወይ ደግሞ ነገረ ድነት የሆነውን ጥምቀት አስተምሮታል ማለት ነው። ስለዚህ ኒቆዲሞስ ወደ ክርስቶስ መምጣቱ ትልቅ ነገር ነው። ከመጣ በኋላ ደግሞ ያገኘው ትምህርት ነው የሚደንቅ ነው። ዛሬ ቤተክርስቲያናችን ወንዶችን በ40 ቀን ሴቶችን በ80 ቀን አጥምቃ የእግዚአብሔር መንግስት እንዲገቡ የምታደርገው ይሄን ምክንያት አድርጋ ነው። አንዳንድ ሰዎች ለምንድነው ጥምቀት ያስፈልገው ብለው ቢነሱም እንኳን መጽሐፍ ቅዱስ ግን ካልተጠመቃችሁ ከመንፈስ ቅዱስ ካልተወለዳችሁ በቀር የእግዚአብሔር መንግስት መውረስ አትችልም ብሎ እንዳስተማረን፣ ስለዚህ ጥምቀት ወደ መንግስተ ሰማያት ለመግባት በራችን ነው ማለት ነው። ይሄንን ካልን እንግዲህ ኒቆዲሞስ በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይም እናገኘዋለን። ይህ ኒቆዲሞስ የተባለው የአይሁድ መምህር ወይ ደግሞ ኦሪት ውስጥ የነበረው መምህር ክርስቶስ ጋር ከመጣ በኋላ ከተማረ በኋላ ግን ደቀ መዝሙር ሆኗል። የሚገርመው ነገር ሌሎች ሐዋርያት ቀን ተምረው ያልተሳካላቸውን ኒቆዲሞስ ግን አሳክቷል። እነሱ ሲሸሹ እሱ ግን ቀራንዮ ተገኝቷል። እነሱ ሁላ በቀን ሲማር የነበረው ተማሪ ካጠገቡ ሲለይ ኒቆዲሞስ ግን በመከራው ጊዜ የክርስቶስን ስጋ ገንዟል ማለት ነው። ስለዚህ ትልቅ ሰው ነው ኒቆዲሞስ። በዮሐንስ ወንጌል ቅድም ያነሳ ነው ምዕራፍ 7 ቁጥር 50 ላይም ስንመለከት አይሁድን ገስጿቸዋል። እንዲህ ብሏቸዋል። ክርስቶስን እንገድለዋለን ብለው አይሁድ በተማከሩ ጊዜ እንዲህ አላቸው፣ ኦሪታችን እንደዚህ ይላል እንዴ? አንድ ሰው ጥፋተኝነቱ ሳይመረመር ዝም ብሎ ተነስቶ መፍረድ ይቻላል እንዴ? ብሏቸዋል። ስለዚህ አይሁድን በትኗቸዋል። ለምን ሲባል ክርስቶስ ጻድቅ መሆኑን አውቋል። ክርስቶስ የበጎ ነገር ሁሉ መነሻ መሆኑን አውቋል። ስለዚህ ክርስቶስ አምላካችን ኃጢአት እንደሌለበት ራሱ ኒቆዲሞስ መስክሯል። ስለዚህ ይህን ሰው ለመግደል ከማሰባችሁ በፊት ምንድነው ጥፋቱ? ምን አጠፋ? ድዊ ስለፈወሰ፣ ሙት ስላስነሳ፣ እውር ስላበራ፣ ለምጻም ስላነጻ ነው ወይ የምትከሱት? ስለዚህ ትክክል አይደለም። ሕጋችንን ኦሪት እንደዚህ አትልም። ማንንም ሰው በመጥላት በጥላቻ ተነስታችሁ ግደሉ፣ በጥላቻ ተነስታችሁ ሰውን ማጥፋት አለባችሁ የሚል ሕግ የለንም። ስለዚህ እናንተ አዋቂዎች ከሆናችሁ እናንተ ሊቃውንት ከሆናችሁ ይህንን ለምን አልተረዳችሁም ብሎ ገስጿቸዋል። በዛን ጊዜ አይሁድ ተሰብስበው ክርስቶስን ወይም ደግሞ እዛን ጊዜ ለመፈጸም ያሰቡትን ነገር ተበትነዋል ማለት ነው። ስለዚህ ኒቆዲሞስ ለክርስቶስ ተሟጋች ሆኗል፣ ተከራካሪ ሆኗል። ምክንያቱም እውነትን ስለተረዳ በፊት የነበረበት ህይወትና አሁን ከተማረ በኋላ ክርስቶስ ጋር ከመጣ በኋላ ህይወቱ ተለውጧል፣ ማንነቱ ተቀይሯል። ትናንትና የነበረው ዝም ብሎ ጥላቻ የለም ማለት ነው። ስለዚህ ክርስቶስን አውቆታል። እንደውም ምንድን ያለው? አንተ መምህር ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን አለ። ምክንያቱም በኦሪቱ አንድን ሰው አክብሮ መናገር፣ መምህርን አክብሮ መናገር ልማድ ነበርና፣ ስለዚህ ከእግዚአብሔር ተልከ እንደመጣ እናውቃለን። ምክንያቱም እግዚአብሔር ከእርሱ ጋር ካልሆነ በቀር ይህንን ነገር ማድረግ የሚችል ማንም የለም አለ። ድዊ መፈወስ የሚችል ኃጢአተኛን ይቅር ብሎ በሰላም ፈቶ መስደድ የሚችል ከእግዚአብሔር ከላከው በቀር ማንም የለም አለ። በእርግጥ እዚህ ላይ ያው ኒቆዲሞስ የመጀመሪያ ህይወቱ ስለነበረ ነው እንጂ ክርስቶስ አምላካችን ከእግዚአብሔር ዘንድ እንደመጣ ብቻ ነው የተናገረው እንጂ ራሱ እግዚአብሔር መሆኑን አልተናገረም። ነገር ግን ከዛ በኋላ ግን አምላክነቱን ተረድቷል ማለት ነው። ስለዚህ ከዛ ፊትም ግን አንተ ከእግዚአብሔር ተልከ እንደመጣ እናውቃለን ብሎ ተናግሯል። ስለዚህ ከሌሎች አይሁድ የሚለይበት ትልቁ ምክንያት ቤተክርስቲያናችንም ከሰባቱ አጽዋማት ቅዱስ ያሬድ ኒቆዲሞስ ብሎ ይህንን ሳምንት የሰየመልን ለምንድን ነው ሲባል ይህ ሰው ከአይሁድ የተለየበት ትልቁ ነገር እውነትን ለመረዳት ጥሯል ማለት ነው። እውነትን ለማወቅ በጣም ተግቷል። ዝም ብሎ በፊት የነበረበት ህይወት ውስጥ አይደለም የቆየው። መማር አለብኝ፣ ማወቅ አለብኝ፣ ወደ ህይወት ጎዳና መምጣት አለብኝ ብሎ ኦሪትን ተምሬያለሁ አዋቂ ነኝ ሳይል ጊዜውን ሰጥቶ ጊዜውን መስዋዕት አድርጎ ራሱ መምህር ሲሆን፣ ሀብታም ሲሆን፣ ባለስልጣን ሲሆን ያንን ባለስልጣንነቱን፣ ሀብቱን፣ ገንዘቡን ወይም ደግሞ ስልጣኑን ተገን ሳያደርግ ሳይኮራ ከክርስቶስ እግር ስር ቁጭ ብሎ ተምሯል ማለት ነው። ስለዚህ ኒቆዲሞስ በጣም ትልቅ ሰው እንደሆነ መጽሐፍ ቅዱሱ ያስተምረናል። ይህንን ካልን በመጨረሻ ላይ ከኒቆዲሞስ ምን እንማራለን የሚለውን ደግሞ ማወቅ አስፈላጊ ነው ማለት ነው። እንግዲህ አባቶቻችን ይህንን ሳምንት ኒቆዲሞስ ብለው የጠሩት እኛም ከዚህ ህይወት ምን እንማራለን፣ ስለ ኒቆዲሞስ ተድርከን ብቻ መሄድ ሳይሆን እኛስ ምንድነው ማወቅ የሚገባን የሚለውን ስንመለከት የመጀመሪያው ከኒቆዲሞስ የምንማረው የእውነት ምስክር መሆን እንማራለን። የምን ምስክር? የእውነት ምስክር። ምክንያቱም ቅድም እንደተናገረው መስክሯል። ኦሪታችን እንደዚህ አይልም። ይህ ሰው ጻድቅ ነው፣ ይህ ሰው ቅዱስ ነው፣ ይህ ሰው ኃጢአት የለበትም፣ ንጹህ ነው፣ በህጋችን ምንም ነገር ሳያደርግ እንደዚህ ማድረግ ወይም ደግሞ ሳትመረምሩ ይህንን ነገር ማድረግ የለባችሁም ብሎ እውነትን ተሟግቷል ማለት ነው። ስለዚህ ስለ እውነት መመስከርን ከኒቆዲሞስ እንማራለን ማለት ነው። በመጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ እውነትን ግዛት እንጂ አትሽጣት ይላል። እውነትን ግዛት እንጂ ካንተ አታርቃት።
ብቃት። ስለዚህ ኒቆዲሞስ እውነትን ተጎናጸፈ ማለት ነው። ከክርስቶስ ከተማረ በኋላ እውነተኛ ሆነ። ምክንያቱም አምላካችን እኔ እውነተኛ የሕይወት መንገድ ነኝ ብሏል። ስለዚህ ክርስቶስ ጋር የሚማር ሰው እውነትን ነው የሚማረው ማለት ነው። ከክርስቶስ ጋር የሚኖር ሰው በእውነት ነው የሚኖረው ማለት ነው። ክርስቶስን የሚያውቅ ሰው እውነትን ይናገራል። ስለዚህ ከኒቆዲሞስ እውነት መማርን እናያለን ማለት ነው። ሁለተኛ ላይ ምክንያተኝነትን ከኛ ማራቅ አለብን። ከኒቆዲሞስ የምንማረው ምክንያተኝነት። ምክንያቱም ምክንያት ነበረው። ቀን ቀን የአይሁድ አለቃ ነበረ፣ ብዙ ስራ ይሰራል፣ ብዙ የቢሮ ስራዎች ነበሩት፣ ብዙ ምክንያት ነበረው። ነገር ግን ምክንያተኝነት እንደማድን ኒቆዲሞስ ራሱ አስተምሮናል። ስለዚህ ምን አደረገ? ጊዜውን መስዋዕት አድርጎ ጊዜውን አባካክቶ ወደ ክርስቶስ መጥቶ ተምሯል ማለት ነው። ዛሬም ብዙ ሰው ለምን ጊዜን ለእግዚአብሔር አትሰጥም ሲባል ጊዜ የለኝም ይላል። ግን ጊዜ የለኝም ምክንያት መሆን እንደማይችል መጽሐፍ ቅዱስ ራሱ በዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ ምንድን ነው የሚለው? እኔ መጥቼ ባልነገርኳቸው ስኖሮ ኃጢአት ባልሆነባቸው ነበረ፣ አሁን ግን ለኃጢአታቸው ምክንያት የላቸውም ነው የሚለው። ኃጢአት ለመስራታቸው፣ ለመበደላቸው ወይም ደግሞ ወደ ክፋት ለመሄዳቸው ምክንያት የላቸውም። ምክንያቱም መጥቼ አስተምሬያቸዋለሁ። ስለዚህ ኒቆዲሞስ ተምሯል፣ ምክንያት አልሆነውም። ሀብት ቢኖረውም ሀብቱ ያንን ትምህርት መማር አልከለከለውም። ባለስልጣን ቢሆነውም ስልጣኑ ያን ትምህርቱን አልከለከለውም። እንደዚሁ ደግሞ እውቀት ቢኖረውም እንኳን በቃኝ አውቄያለሁ ብሎ አልተቀመጠም። የእግዚአብሔር ቃል ሁሌም አዲስ ስለሆነ ወይም ደግሞ ተምረን የማንጨርሰው አውቀን የማንጨርሰው ስለሆነ ኒቆዲሞስ የሚገባውን ትምህርት ተምሯል ማለት ነው። ስለዚህ ዛሬም ብዙ ሰው ለእግዚአብሔር ቤት ጊዜ የለውም። ግማሹ ሀብቱን ምክንያት አድርጎ እኔ ብዙ ኢንቨስት ማድረግ ነኝ፣ ብዙ ሀብት ያለኝ ሰው ነኝ፣ እንደዚህ ብሎ ብዙ ነገሮችን ያመካኛል። ግን ምክንያት አያድንም። ምክንያቱም አባታችን አዳም በሔዋን ሲያመካኝ ከጥፋተኝነት መዳን አልቻለም። ሔዋንም በእባብ አመካይታለች፣ እባብም ደግሞ በሰይጣን አመካይተዋል። ይህ ምክንያታቸው ግን ከተጠያቂነት አላዳናቸውም። ስለዚህ እኛም ዛሬ ስልጣን ቢኖረንም እንኳን ኒቆዲሞስን ተገን ወይም ደግሞ ምሳሌ ማድረግ አለብን። ስልጣናችን እግዚአብሔር እንዲባርከው ወይም ደግሞ በስልጣናችን እግዚአብሔር እንዲያጸናን የእግዚአብሔርን ቃል መማር አለብን። ምክንያቱም ትልቁ ነገር በዚህ ዓለም አትራፊነት ባለጸጋ የሚባለው ሰው እውቀት አለው የሚባለው ሰው ስልጣን አለው የሚባለው የእግዚአብሔርን ቃል ካወቀና እግዚአብሔርን ካወቀ ነው። አለበለዚያ ምንም ጥቅም የለውም ማለት ነው። ስልጣን ቢኖረንም ሀብት ቢኖረንም እውቀት ቢኖረንም እግዚአብሔርን ካላወቅ ነው፣ ለእግዚአብሔር ጊዜ ካልሰጠን፣ ከእግዚአብሔር ጋር ካልኖርን ምን ዋጋ አለው? ስለዚህ ኒቆዲሞስ ያ ስልጣኑ የሀብቱ ሁሉ አላፊ መሆኑን ከተገነዘበ በኋላ ወደ ክርስቶስ መጥቶ ሕይወት የሆነውን ቃል፣ ዘላለማዊ የሆነውን ቃል፣ በገንዘብ የማይተመነውን ቃል ተምሯል። ስለዚህ ከኒቆዲሞስ የምንማረው ምክንያተኝነትን ከኛ ማራቅ ነው ማለት ነው። ሌላው ገንዘባችንን፣ እውቀታችንን፣ ስልጣናችን ከእግዚአብሔር ሊለየን እንደማይገባ መረዳት ነው። ቅድም እንዳነሳ ነው ስልጣን አለው፣ ገንዘብ አለው፣ እውቀት አለው። እነዚህ ነገሮች ግን ከእግዚአብሔር አልለዩትም ማለት ነው። ዛሬ ብዙ ጊዜ ገንዘባችን፣ ስልጣናችን ጣዖት ሆኖብን ተቸግረናል። ብዙ ጊዜ ለእግዚአብሔር ጊዜ የለንም እና ከዚህ አንጻር ኒቆዲሞስ ግን ስልጣንም ገንዘብም እያለው ሀብታምም እየሆነ ከክርስቶስ መጥቶ ተምሯል። ዛሬ ብዙ ሰዎች ትናንትና የምናውቃቸው ትናንት ቤተክርስቲያን የሚያስቀድሱ የሚቆርቡ ለኪዳኑ ለጸሎቱ የሚተጉ ሰዎች ዛሬ ስልጣን ሲያገኙ ሀብት ሲያገኙ ግን አይቀርቡም። ምክንያቱም ባለስልጣን ሆኜ እንዴት እኔ ከተራው ማህበረሰብ ጋር እመራለሁ ብለው ያስባሉ። በእርግጥ ይሄ አስተሳሰቡ በጣም የሚጎዳ አስተሳሰብና አላዋቂነትን የሚገልጽ ነው። አንዳንዶቻቸው ደግሞ እኔ ሀብታም ሆኜ እንዴት ከድሃ ጋር ሄጄ አስቀድሳለሁ የሚሉ ሰዎች አሉ። አንዳንዶቻቸው ደግሞ እውቀት አለኝ እኔ ምን ያደርግልኛል ባስቀድስ ባላስቀድስ ብለው የሚናገሩ ሰዎች አሉ። ይህ ነገር ሁሉ ጎጂ ነው። ስለዚህ ከኒቆዲሞስ ምንማረው ገንዘባችንን፣ ስልጣናችንን፣ ጊዜያችንን ለእግዚአብሔር መስጠት እንዳለብን መገንዘብ አስፈላጊ ነው ማለት ነው። ሌላው አትቶሮስ እንማራለን። አትቶሮስ ማለት ራስን ዝቅ ማድረግ ማለት ነው። ራስን ዝቅ ማድረግ ማለት ተምሮ እንዳላዋቂ መሆን፣ ራስን ለእግዚአብሔር ዝቅ ማድረግ። በመጽሐፍ ቅዱሳችን ላይ ሉቃስ ወንጌል ምዕራፍ 18 ቁጥር 14 ጀምረን ስንመለከተው ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ዝቅ ዝቅ የሚያደርግ ግን ይከብራል ብሎ እንደተናገረን ኒቆዲሞስ ራሱን ዝቅ አድርጎ የአይሁድ መምህር ሲሆን ከታላቁ መምህር ከገማልያል መጽሐፍተ ኦሪትን የተማረ ሲሆን እንኳን አሁንም ትምህርት ያስፈልገኛል፣ ኦሪትን ባቅ ወንጌል አዲስ ኪዳን ያስፈልገኛል ብሎ ከጌታችን ከአምላካችን ከመድኃኒታችን ክርስቶስ እግር ዝቅ ብሎ ተምሯል። እውነት ነው ለመናገር ይህ ሰው ብዙ ምክንያት ነበረው። ምክንያቱም ተምሯል፣ ማንም አይጠይቀውም፣ ካልተማርክ ብሎ የሚያስገድደው የለም ነበረ። ነገር ግን መማር አለብኝ ብሎ ራሱን ዝቅ አድርጎ ወደ ጌታችንን መጥቷል ማለት ነው። ሌላው ከኒቆዲሞስ የምንማረው ጎዶሎን ማወቅ ነው። የሚጎለውን ነገር አወቀ ማለት ነው።
በማቴዎስ ወንጌል አንድ ወጣት ወደ ክርስቶስ መጥቶ የሚጎለኝ ነገር ምንድነው ብሏል። ምንድነው የሚጎለኝ? የሚያስፈልገኝ ነገር ምንድነው? እኛም ዛሬ የሚጎለን ነገር ማወቅ አለብን። መንፈሳዊነቱ ጎሎናል፣ ፍቅሩ ጎሎናል፣ ሰላም ጎሎናል፣ አንድነት ጎሎናል። ይህንን ጉለታችንን ደግሞ መሙላት አለብን ማለት ነው። ምክንያቱም ጉለት ቅድም እንደተናገረ ለኃጢአታቸው ላለማወቃቸው ምክንያት የላቸውም እንደተባለው ዛሬም ቤተክርስቲያናችን ታስተምረናለች፣ መንፈሳዊነትን ታስተምረናለች፣ ሰላምን ታስተምረናለች፣ ፍቅርን ታስተምረናለች፣ አንድነትን፣ በጎነትን፣ መልካምነትን ቤተክርስቲያን ታስተምራለች። ይህንን ጉድለታችንን አውቀን የሚጎለንን ነገር አውቀን ጉድለታችንን መሙላት አለብን ማለት ነው። እኛ ሁላችንም ጉድለት አለብን። የጽድቅ ጉድለት አለብን፣ የበጎነት ጉድለት አለብን። ይህንን ጉድለታችንን ለመሙላት ግን ጊዜን ለእግዚአብሔር መስጠት አስፈላጊ ነው። ቤተክርስቲያን ርኩሳን ቢመጡ እንኳን ቅዱሳን አድርጋ ተመለሳቸዋለች። ወደ ቤተክርስቲያን አላዋቂዎች ቢመጡ አዋቂዎች ሆነው ይመለሳሉ። ወደ ቅድስት ቤተክርስቲያን ክፉዎች ቢመጡ ክፋታቸውን ትተው በጎ ሰዎች ሆነው ይሄዳሉ። ወደ ቤተክርስቲያን ጉድለት ያለባቸው ሰዎች ቢመጡ ጉድለታቸውን ቤተክርስቲያን አስተካክላ ተመለሳቸዋለች። ስለዚህ ዛሬ እኛም ጉድለታችንን ማወቅ አስፈላጊ ነው ማለት ነው። የመጨረሻው ከኒቆዲሞስ የምንማረው እስከ መጨረሻው ድረስ መጽናትን እንማራለን። እስከ ምን ጊዜ? እስከ መጨረሻው መጽናትን። ጀምሮ አላቆመም ወይ ደግሞ 2 ሳምንት 3 ሳምንት ተምሮ አይደለም ያቆመው። ብዙ ጊዜ አሁን የሚታየው ነገር ምንድነው? ብዙዎቻችን መንፈሳዊነትን እንጀምረዋለን፣ እናቆማለን። አብዛኞቻችን ምን አይታወቅም፣ በዚህ በጾም ወቅት ገና ጾሙ ከመግባቱ አስቀድሞ ጾም የጀመርን መካከል ደግሞ ያቋረጥን እንኖራለን። ነገር ግን እስከ መጨረሻው መጽናት አለብን። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምንድነው የሚለው? እስከ መጨረሻው የሚጸና እርሱ ይድናል። እስከ መጨረሻው ሃይማኖቱን የሚጠብቅ እርሱ ይድናል። እስከ መጨረሻው ለበጎ ነገር የቀና እርሱ ይድናል። እስከ መጨረሻው በቅድስት ቤተክርስቲያን እግሮቹ የተተከሉ ሰዎች እርሱ ይድናል። ስለዚህ መጀመር ብቻ ሳይሆን መጨረስ አስፈላጊ ነው። ምክንያቱም ብዙዎች ጀምረውታል ግን አልጨረሱትም። ብዙዎች ለምሳሌ ይሁዳ ሐዋርያ ነበረ፣ ነገር ግን አሁን ላይ ይሁዳን ሐዋርያ ማለት አንችልም። ለምሳሌ ዴማስ ደቀ መዝሙር ነበረ፣ አሁን ላይ ግን ዴማስ ደቀ መዝሙር አይደለም። እንደ ደቀ መዝሙር የእግዚአብሔር መንግስት መውረስ አይችልም። ይሁዳም ሐዋርያ ተብሎ በእግዚአብሔር መንግስት መሳተፍ አልቻለም። ምክንያቱም መጀመሩን ጀምረውታል። መጀመር ብቻ ሳይሆን ግን መጨረስ አለብን ማለት ነው። ስለዚህ እስከ መጨረሻው ጸና። ኒቆዲሞስን ከክርስቶስ እግር ስር ቁጭ ብሎ ያየነው ኒቆዲሞስ ቀራንዮ ደግሞ ክርስቶስ መስቀል ስር ቆሞ አይተነዋል። የክርስቶስ ሐዋርያ ሆኖ አይተነዋል። እስከ መጨረሻ እስከ ሰማዕትነት ደርሷል ማለት ነው። ስለዚህ እስከ መጨረሻው መጽናት እንዳለብን ያስገነዝበናል። ስለዚህ ዛሬ ዓለማችን የፈተና ዓለም ሆኗል። ዛሬ መንፈሳዊነት የምንፈተንበት ነው። በፍቅራችን የምንፈተንበት ነው። በሃይማኖታችን የምንፈተንበት ነው። ይህንን ግን አስበን መጽናትና እስከ መጨረሻው ድረስ መጠበቅ አስፈላጊ ነው ማለት ነው። ስለዚህ ሁላችንም ከኒቆዲሞስ የምንማረው ፍቅርን፣ በጎነትን፣ አንድነትን ሁላችንም ይዘን በሃይማኖታችን ጸንተን እስከ መጨረሻው እንድንጸና አምላካችን እግዚአብሔር ሁላችንን የሚርዳን ያስተማረን የመከረን የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።